1444ኛው የኢድ አል-ፈጥር በዓል በወልዲያ ከተማ በድምቀት ተከብሯል። በበዓሉ የተገኙት የከተማው ከንቲባ ጽሕፈት ቤት ኃላፊ አቶ ኢትዮጵስ አያሌው ህዝበ ሙስሊሙ የከተማውን ሰላምና ደህንነት ለማስከበር እያደረገ ያለውን ስራ አጠናክሮ መቀጠል እንዳለበትም አሳስበዋል። የበዓሉንም አጠቃላይ ድባብ ሊያስቃኘንም ዘጋቢያችን ካሳሁን ኃይለ ሚካኤል ከስፍራው በቀጥታ በስልክ መስመራችን ላይ ነው የሚገኘው። ካሳሁን እንደምን ውላል? እንደማልክ በፍቃዱ መልካም። እስኪ በወልዲያ ከተማ በዓሉ እንዴት እያለፈ ይገኛል? እስኪ ባጭሩ ብትገልጽልን። አመሰግናለሁ በፍቃዱ። በቅድሚያ መላው ኢትዮጵያውያን ሙስሊሞችን እንኳን ለ1444ኛው የኢድ አል-ፈጥር በዓል በሰላም አደረሳችሁ ማለት ፈልጋለሁ። እንግዲህ በዓሉ በወልዲያ ከተማ በድምቀት ዛሬ ተከብሯል። እንዲሁም ደግሞ በቤት ውስጥ የሚከበረው የበዓል ድባብ እንደቀጠለ ነው ያለው። የወልዲያ ከተማ ህዝብ ሙስሊም በየመንደሩ በመሰባሰብ በጧት ነበር ወደ መስገጃ ቦታው መጓዝ የጀመረው። በመሆኑም የከተማው ሙስሊም ምዕመናን በጋራ ተክቢራ እና የተለያዩ መወድሶችን በማሰማት ነበር የሄዱት። በበዓሉ ላይ የክብር እንግዳ ሆነው ተገኝተው ንግግር ያደረጉት የወልዲያ ከተማ ከንቲባ ጽሕፈት ቤት ኃላፊ አቶ ኢትዮጵስ አያሌው ነበሩ። እሳቸው እንደገለጹት ከሆነ ህዝበ ሙስሊሙ በከተማዋ ሰላምና ደህንነት ላይ አበርክቶን በማስፋት ከተማዋን እንዲጠብቅ ያደራ ብለዋል። በተለይ ደግሞ ወልዲያ ከተማ ካላት የመልማት አቅም አኳያ አሁን ያለችበት የእድገት ደረጃ የሚመጥን ስላልሆነ ህገወጥ የመሬት ወረራን በመከላከል የልማት ስራን ለማፋጠን ከተማ አስተዳደሩ በቁርጠኝነት እየሰራ መሆኑን ጠቅሰው ህዝበ ሙስሊሙ የዚህ ተግባር ጉልህ አጋር እንዲሆን ነበር አቶ ኢትዮጵስ አያሌው አደራ ብለው ጥሪ ያቀረቡት። የወልዲያ ከተማ አስተዳደር እስልምና ጉዳዮች ምክር ቤት ጸሐፊ ኡስታዝ ሐሰን ተማም በበኩላቸው ደግሞ ህዝበ ሙስሊሙ በዓሉን ሲያከብር የተቸገሩ ወገኖችን በመርዳት ምስኪኖችን በማገዝና በመረዳዳት ሊሆን እንደሚገባ ነበር ያስገነዘቡት። በተለይ ደግሞ በወቅታዊ ችግር ምክንያት ከሞቀ ቤታቸውና ንብረታቸው ተፈናቅለው በከተማዋ እንዲሁም በሰሜን ወሎ ዞን የተለያዩ መጠለያ ካምፖች ውስጥ እንዲሁም ደግሞ በየዘመድ ቤት ተጠልለው የሚገኙ ወገኖችን ህዝበ ሙስሊሙ ሊያስባቸው ሊጸልይላቸውና ሊረዳና ሊደግፋቸው እንደሚገባ ነበር ያሳሰቡት ኡስታዝ ሐሰን ተማም። ያነጋገርናቸው የበዓሉ ታዳሚዎች በበኩላቸው ኪታቡ በሚፈቅደው መሰረት ለምስኪኖች ዘካ እንሰጣለን፣ ትላንትም ሰጥተናል፣ ጧትም ዘካ አድርሰናል። ይህ ሃይማኖታዊ ግዴታዎችን ነው እንወጣለን። መረዳዳት፣ መተጋገዝ፣ መተዛዘን ሃይማኖታዊ ግዴታ ስለሆነ ይሄንን እንወጣለን። በተለይ ደግሞ የበዓሉ ድምቀት የሆነው ደግሞ በየአካባቢያችን ማህበረሰብ መገለጫ የሆነው አብሮነታችን ነውና ከክርስቲያን ቤተሰብና ጎረቤቶቻችን ጋር ሳምንት ፋሲካን በጋራ አክብረናል። ዛሬ ደግሞ ተራችንን እኛ ጋር በጋራ እንውላለን ነበር ያሉት። ያነጋገርኳቸው ምዕመናን እንደነገሩ ከሆነ ጧት ወደ ሶላት መስገጃ ቦታ ከመምጣታችን በፊት ያለምንም የእምነት ልዩ ገደብ ከሁሉም እምነት ተከታይ ጎረቤቶቻችን ጋር በጋራ ማዕድ ተቋድሰን የመጣ ነው፣ ገንፎ በልተን የመጣ ነው። ይህ ደንብ ነው፣ ሁሌም በኢድ ዕለት የምናደርገው ነው። ከሶላት መልስ ደግሞ ስንመለስ ወደ ቤታችን ስንገባ ቤት ያፈራውን በጋራ እየበላን እየጠጣን እየተጫወትን በዓሉን ደምቀን ነው እንውላለን ነበር ያሉኝ። እንግዲህ የ1444ኛው የኢድ አል-ፈጥር በዓል በወልዲያ ከተማ እየተከበረ ያለበት ድባብ ይህንን ይመስላል።